ዓመት ሊሞላ 20 ዓመቷ ነው። እሷ ደግሞ 21 ዓመቷ ነው። ግን አሁን አይመስሉም። ለምን መሰራችሁ? ቡዳ ደማቸው መጥቶታል። እነሱ የሚበሉትን እሱ ነው እየበላ ያለው። ስለዚህ ቀጫጫና በቃ ያገድሚያቸው እንዲመስሉ ወይን ልጆች ወይን በጣም ያወፍራቸውና ከእድሜያቸው በላይ እንዲመስሉ ያደርጋል። ወይን ደግሞ በጣም ያቀጭጫቸውና ከእድሜያቸው በታች እንዲመስሉ ያደርጋል። ይሄ እንግዲህ የቡዳ መንፈስ ነው። ሲበላ እንዲህ ነው እንግዲህ። ስማ ምንድነህ? መተት ነህ? ምን አጋን የተባልከው? ቤተሰቡን ሁሉ አበጣብጥ በታት በታት በታት። ምን አጋን የተባልከው? እቻም አሳብዳት አሳብዳት። እጃን እንደዚህ ተማሪ ነች አይደለች? በቃ እሺ። ምንድን ነው አንተ? አይነ ጥላ ሌላስ? ቡዳም አለው። ዛሬስ አራለ መላ ቤተሰቡ አይደል እንዴ? በስማም እሷ ጋር መጥቼ መስራት አልቻልኩም እንጂ ወይኔ ምኗን ነው የምትመጣው? ቡዳው ምኗን ነው የምትመጣው? እንደዚህ ወቅጭጭ እንድትል ማትረባ ረሳ ሰጥያች ነው እንደዚህ የምትመስል እንዳይመስል ልቦ እንደዚህ እንዳይመስል ማትረባ ናት። ወይኔ አቃጠለችኝ እኮ። አንድ ጠላት አለኝ ግን እሷ አሁን ተማሪ ነች ተማሪ ነች። ተማሪ ነበረች። አሁን ውጤት አልመጣላትም። ይኸው እኔም አለሁ እንዳትማር፣ ግን ደግሞ የእግዚአብሔር ፈቃድ ነው። ይህ ደግሞ ስሙን ታስጠራኛለህ ማለት እዛ ብትሄድ አበላሻት ነበር። እሷ ደግሞ ያናደደች ትምህርቷ ውጤት ሳይመጣ ሲቀር ፈቃድ እግዚአብሔር ነው። እዛ ብሄድ ማን ያውቃል የምጠፋበት ሊሆን ይችላል። እግዚአብሔር አንድ እዚህ ለነፍስ ያዘጋጀልኝ ቢኖር ነው አለች። እውነትም እንዳለችው ነው። አንድ ጠላት አፈራችብኝ አለሁና ይሁና ወይኔ ጉድ። ስማ ከየት ሰፈር ነው የመጣችሁ? ከየት ነው የመጣችሁ? ትውልዷ ነው ወይስ የምትኖርበት? አይ አመት ነው ጋውኔ። አሁንማ ሻረቤት ነው የምትኖረው። ሻረቤት ነው ማርያም ቤተ ክርስቲያን ነው የምትመላለሰው። ልከለኝ ነው። ምንድን ነው አንተ? እኔ እጥላለሁ። እኔ ጥላ የሚስጥር መተት የጓደኛ መተት ቡዳስ መተት አለው። ግዴለ ቡዳማ ሄጃለሁ። ዛሬስ ሄድኩት እኮ ተመልሼ መተቱ አለ ሁሉም ላይ ነው። በተሰው በሙሉ ምን ደግሞ ታደርጋት? ጠጉሩን ቆስል መተቱም ሁሉም ተባብረን ነው ስራችን እኮ። ምን አግኝ የተባልከው? መተቱ እንዳትመር በትምህርት በደብተር ይገባናለን። የበሽታም አለን አቃጥራ ግደል የተባለ በደብተር በደብተር እንዳትማር ነው እንዳትማር። እሷ ግን ተስፋ አትቆርጥም አለ። እሱን ያስያዘን እሱ ከቤት ከቤት አስወጣልና አንከራተታት። የትም ልንደፋ ነበር። መብራን ተማምና ወጣች። አንቺ መንገድ ይምሪ አለቻት። እሷ ከምትወደው ቤት አስገባቻት አለ። እሱ እዚህ ይዟት የመጣው ኧረ ተወኝ አታንገብግበኝ። ገና በ7 ዓመቷ ሊገላ ነው በዘንዶ ጠቀርጊ ተወለዱ። እሷ ጋር የኔ ክብር እንደሚያቆም ነበረ። ወይኔ ገና በ7 ዓመቷ ሊገላ ነበረ። ዘንዶ ባጠገቧ መጥቶ እንዲደቃት አድርጌ ነበር። እናቷ ገና እሷንና እህቷን ወልዳ እሷ እግዚአብሔር የመረጣት እንደሆነ ስለሚያውቅ ጠንቋው በጓሮ ወጣ ቀረ። ወይኔ በእናቷ በኩል ወደ እነሱ ገብቼ በቃ የመንፈሳዊነት አይኖርም ነበረ። የእሷ እናት ብቻ ናት ከሁሉም ውስጥ እኔን የማታገለግለው በየዋህነት እሱን ያተረፋል። እነዚህ እሷ ዛጋ አለ ቤተሰብ ዛጋ አለ ሁሉም አለ። ተንበከኩሽ እንዴ ምናምን አለ ያመልካሉ። አሁን ያመልካሉ ጨል ያመልካሉ። አዎ ያመልካሉ። ተንበከክ በስላሴ ስም ታችን በኢየሱስ ክርስቶስ ስም ሁላችንም አይነ ጥላ ቡዳ መተት ዛር ድግምት ሟርት እርግማን ሴትነታቸውን ነቀን ልጅነታቸውን ነቀን እድላቸውን ነቀን ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሁለተኛ እንደርስባቸውም በ3 ጊዜ ትኖታ ቶሎ እግዚአብሔር ገስጻችሁ። እንዴት ነሽ? እግዚአብሔር ባርክሽ። እግዚአብሔር ይቀድስሽ። እግዚአብሔር ይባርካችሁ። እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ማነው ስምሽ? ሶስና። አንቺ ማነው ስምሽ? ትዝብት ይባላል። ትዝብት። አንቺ ማነው ስምሽ? ፀሐይ። ፀሐይ። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ከእኔ የመጣችሁት
ሻሮት ሸዋሮቢት አብራችሁ የመጣችሁት? አዎ መጥቼ ነበር። እንዴት ነው እዛ ያለው ውጊያ? ከባድ ነበር አባ። አይ ስለምናፍሱ ሲራስ አሁን ይውጋችሁ የቤተሰብ እያመለከ ስለሆነ ቤት ውስጥ ስላለ ቃልቻ ዛር ስትሄዱ ከሱ ጋር ነው የምትኖሩት። ስለዚህ ምንድነው ማድረግ ያለባችሁ? እናንተ መጸለይ፣ መስገድ፣ መንበርከክ። እሺ እድል ካገኛችሁ ወደዚህ ነው በቃ ከሱ ጋር እየታገላችሁ አትኖሩ። እሺ በርቱ። እግዚአብሔር ከእናንተ ጋር ብትችሉ ቤተሰቦቻችሁን ይዛችሁ ነው እሺ ንስሐ እንዲገቡ እቃቸውን ኮተታቸውን እንዲጥሉ አድርጉ። እሺ እናታንም ጭራሽ ምንድነው የሚስጥር መተትም አለን፣ የቤተሰብ መተትም አለን። ምን አደረጋችኋት? ትምህርቷን አስቀርተናል። ወደ አልተማራት ትዳር ውስጥ አስገብተናታል። እሺ የሰንበት ተማሪ ነበረች። ሁለቱንም ትምህርት ትታ ወደ ሌላ ውስጥ እንድትገባ ያደረግናት እኛ የሚስጥር መተት ነን። ምንድነው አንተ? እኔ መተት ነኝ፣ አይነ ጥላ ዛር። ኧረ ብዙ መተት ነኝ። የጓደኛ መተት ሆዷ አንዴ ብላ እንድትሄድ ከልጅነታቸው ድንግል ማርያም የመረጠቻት ናት። አቡነ ገብረ መንፈስ ቅዱስ ሳታገባል አጥቅታለች እንዴ? አንበርክካኛለች። አንተን ይዛ እኮ ነው። አንተን ይዛ ወረደ ማለት ነው። አንተን ይዛ ማለት ያንተ እግዚአብሔር ይዛ ነው እንጂ አምልኮ ስግደት ያስተማርካት አንተ ነህ። እግዚአብሔር አምልኮ ስግደት ያንተን ካወቀው ላው ሰግዳለሁ ለወድ እንዲማር ቅዱስ ገብርኤል ቅዱስ ሚካኤል አዞኝ ነው እንጂ አልናገርም ነበር። ህዝቡ መዳን የለበትም። ከሲኦል እህቷን አስወጣች በጸሎት መቶሃል ጸልያ 14 ቀን ጸልያ እህቷ ታንቃ ነው የሞተች። ከሲኦል አስወጣቻት። እመቤቴ ደግሞ አንቺ እህትሽን ላሳየቻት። ስለዚህ ብትነግራቸው ሰው አላምናት እኮ ምንድነው ቡዳ የቤተሰብ መፈሰር አይነጥልም። ስራ ለሰራ ጥፊ ምን አደረጋችሁ እስከዛሬ? ከሰው ጋር ተስማማም። ሰው ይጠላታል ሲያየት አደረቋት። አባትና እንድትጠላ። ከየት የመጣችሁ? ሀገሯ ትግራይ ነው። ከትግራይ ነው። አንተ ከየት የመጣችሁ? ልጅቷ እዚህ ነው የምትኖር። ጎንደር። ከጎንደር ነው? እዚህ ነው የምትኖር። እዚህ የምትኖረው የት ሰፈር? ልጅቷ የት ሰፈር ነው ያለችው? ልንገርህ። ተረጋጋ እንዴ! ስታቃጥለህ ደግሞ ደህና ደር ትላለች እኮ። ደህና ደር ጸልያ ስጨርስ አንተ። እሺ የት ነው ሰፈሯ? ነው መገናኛ አካባቢ ጉርድ ሾላ ነው የምትኖረው። እሺ የት ነው ሰፈሯ አንተ? እኛ የላከን የትት ገብርኤል ከሸዋሮቢት ነው። እሺ ተንበከክ ወደ ላይ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም ቡዳ፣ አይነ ጥላ፣ መተት፣ ዛር ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሁለተኛ እንደርስባቸው። ሁላችንም ሲኦል ታስረናል። 3 ጊዜ ጩኸት ነው። በኢየሱስ ክርስቶስ ውጣ። እግዚአብሔር ይገሥጻችሁ። እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይባርክሽ። ከሸዋሮቢት ነው የመጣሽው? አዎ። ከእነሱ ጋር የመጣሽው? አሁን ከወጡት ጋር? አዎ ከእነሱ ጋር ነው የመጣሁት። በብረት የመጣችሁት? አይደለም፣ ወንድማችን ይዞን የመጣው የሆነ ልጅ ነበርና የማህበር የድንግል ማርያም ልጅ አገልጋይ ከዚህ በቀደም መጥቶ ነበርና እንትን ዘቢብ ይዞ ሄዶ እሱን እያቀመሰን ምናምን በሞላ በሽታችን ሁሉ በሞላ ተጋለጠልን። በቃ ተሰውሮ ነበርና ያስለቅሰና ጸሎት ስናደርግ ወገባችን ይቆረጥመን ነበር። በጣም ብዙ ነገር በቃ ያደርገን ነበር። እሱን ሲሰጠን እና ደግሞ የናርዶስ ሸውን ሲቀባን ሁሉ ነገር ተጋለጠልን። እግዚአብሔር ይመስገን። እውነት ስላሴዎች ክብር ምስጋና ይድረሳቸው። ከዚህ ነው የወሰደው እንዳለ? አዎ ከዚህ ነው። እንዴት ነሽ? ምስጋና ነው ስምሽ? እኔ ወለተ ኪዳን። ወለተ ኪዳን። አዎ። እንዴት ነው ውጊያው? ውጊያው በጣም ከባድ ነው። ቤተሰቡ ያው የእምነት ሀገር ነው፣ ግን ሁለቱን ነው እና አልሰሙኝ አሉ። ጎንደር የእምነት ሀገር ነው፣ ግን ከጎኑ ቃልቻውም ዛሩም አለ። ቻው። ዋው
በጣም ከባድ ነው አባ። እምነቱ ተሸፍኖ አጋ ምን እኮ እምነቱ እኮ የለም። አዎ ጨሌውን ላቃጥልት የሙታ ከዛ አክስቴ ከለከለችኝ። እኔም ያኔ ታመምኩ፣ ትንሽ ዘወጋኝ። መንፈሱ እንደሆነ ይገባኛል። በፊት ከልጅነት ጀምሮ ይቃወሙ ነበር። አዎ ግን ጸለይኩ ድንግል ማርያም መልስ ሰጠችኝ። ለድንግል ማርያም ምስክርነቴን አቀርባለሁ። አይዞሽ መበርታት ነው። እሺ ጠንካራውኝ። እሺ እግዚአብሔር ከእናንተ ጋር ይሁን። እሺ እግዚአብሔር ይባርካችሁ። በርቱ። እሺ እግዚአብሔር ይቀድሳችሁ። እሺ ተባረኩ። እሺ ማነው ስምሽ? ትዝብት እባላለሁ። ትዝብት ንጉሴ እባላለሁ። የመጣሁት ከሸዋሮቢት ነው እና እዚህ ስመጣ ለሶስተኛ ጊዜ ነው። በጣም ያመኝ ነበረ። ኩላሊቴም ጨጓሬም በጣም ያመኛል። በቃ ታጥቄ ነበር ትምህርት ቤት ሁላ የምሄደው መስራትም አልችልም። እና እዚህ ለመጀመሪያ ጊዜ እንደመጣሁ ጸበል ቦታ ነው ድኜ የተመለስኩትኝ። የተሸኘልኝ እዛው ጸበል ቦታ ነው። ምስክርነት ትሰጫለሽ ተብዬ ነበረ። አልተመችም። ጉባኤው በጣም ብዙ ነበርና መንፈሱ የሚያዝልኝ ዘቢቡን ስበላው ነው በቃ የሚጋለጠውና አይኔንም በጣም አሞኝ ነበር። ስጋ ለብሱ አይኔ ዘቢቡን ወስደሽ ትበይ ነበር? አዎ ወስጄ ከዚህ ወንድሜ ነበር እዚህ አመጣኝና ገዝተን ሄድን። ዘቡን ስበላው ነው መንፈሱ የተጋለጠው በእኔ ላይ። ከማህፀኔ ላይ ለቆ ወጣ። ጨጓሬም አሁን ደህና እበላለሁ። ምግብ አልበላም ነበር ጭራሽ። እዛ ሸዋሮቢት እየኖርሽ? አዎ ሸዋሮቢት ነው የምኖረውና እዚህ መጥቼ ነው ግን የምፈወሰው። ያን አካባቢ እንዴት ትገልጫለሽ? ሸዋሮቢት በጣም እንደዚህ አይነት ነገር አይገባቸውም በጭራሽ እና ህዝቡን ለማስተማር በጣም እንፈልጋለን። ባዳ ምልኩ አለ ሸዋሮቢት፣ ባዳ ምልኩ በጣም አለ ይመለካልና አብዛኛው ወደዛ ነው ሲጀመር ወደዛ እንደዛ አይነት ነገር አንድ አባት ብናገኝ ራሱ እዛ ደስ ይላል። እኛ በራሳችን ማለት ነው ትንሽ ልጆች ነን የገባን ስለመናፍስት በቃ አብዛኛው ይቃወማል። ይሄን ጉባኤ ራሱ ተቃዋሚ ነው በብዛት። እስኪ ምን መልእክት አለሽ ከዛ አካባቢ? እኔ የምመክራቸው መልእክት በቃ የሸዋሮቢት ህዝብ ይሄንን ጉባኤ እንዲከታተሉና ስለመናፍስት እንዲገባቸው ቢያንስ በእኔ ህይወት አይተውት እንዲቀየሩ በቃ መናፍስት በአደባባይ አይቀጠቀጥም ብለው ነው የሚያስቡት። በአደባባይ አይወጣም። እንዴት አደባባይ ልውጡ ይጨፍራል ነው የሚሉት እንጂ እንደዚህ አደባባይ ይጨፍራል እንጂ አደባባይ አይሸኝም። በቃ እንዴት ነው መናፍስትን አደባባይ ላይ ማውጣት የሚችሉት? አይቻልም እንደዚህ ማውጣት እና የተሳሳተ አመለካከት ነው። እነሱ ጠንቋይ ናቸው ብለው ያምናሉ። በመቁጠሪያ እንዴት መናፍስት ይቀጠቀጣል ነው የሚሉት። መቁጠሪያ የሚይዘው የቆረበ ሰውና ሽማግሌ ነው ብለው ነው የሚያስቡት እንጂ መቁጠሪያ እንደዚህ ቀጥቅጥ ጭራሽ አይገባቸውም ሲጀመርና ለሸዋሮቢት ህዝብ እንድታስተላልፉን ቪዲዮም ካለ የተፈወስነው አለ ከዚህ በፊት ሳምንት ዕለት መጥተን ብዙ ልጆች አለን ያን እንድትለቁልን ጠይቃለኝ። በዚህ እግዚአብሔር ይባርካችሁ። ስለ ዘቢቡ ነው በቃ መመስከር ፈልገው። ዘቢቡን በቃ 3 ነው 10 ሰዓት ጾሜ 10 ሰዓት ላይ ስባለው 3 ፍሬ ነው የበላሁትና ወዲያው ነው መንፈሱ የጮው ስበላ ነው ዘቢቡን ጾሜ የበላሁት በጾም እና የናርዶስ ሽቶውን አይኔን ስቀባው በ3 ቀን ነው አይኔ ወደ ነበረበት የተመለሰው። በጣም አብጦ ስጋ ለብሶ ነበር አይኔ እና መማር አልቻልኩም ነበር። እግዚአብሔር ይመስገን ስላሴ ሙሉ ለሙሉ ተፈወስሻል? ሙሉ በሙሉ አሁን በቃ ተፈውሻለሁ። እንኳን ደስ አለሽ። እግዚአብሔር ይባርክ። እናንተ ደግሞ ገዛ አካባቢ ነፃ እንድታስተምሩ ህዝቡ እንድታመጡ እግዚአብሔር ይፍቀድላችሁ። ስላሴ ይሹማችሁ። እሺ እግዚአብሔር ይባርካችሁ። እሺ